ሰላም ጤና ይስጥልኝ። የሳምንቱን አበይት ሁነቶች ይዘን ቀርበናል። በቅድሚያም አርዕስቶቹን ጠቅላይ ሚኒስትር ዶክተር አብይ አህመድ ለሕዝብ ተወካዮች ምክር ቤት ከሰጡት ምላሽና ማብራሪያ ዋና ዋናዎቹን። በጠቅላይ ሚኒስትር ዶክተር አብይ አህመድ የተመረቀው ሸበሌ ሪዞርትና የአይሻ 2 የንፋስ ኃይል ማመንጫ ፕሮጀክት። የአፍሪካ የዲፕሎማሲ መዲና የሆነችው አዲስ አበባ የምታስተናግዳቸው አህጉራዊ ሁነቶች በሳምንቱ በስፋት የምንቃኛቸው አበይት ዜናዎቻችን ናቸው። አብራችሁን ቆዩ። ቀዳሚው የሳምንቱ አበይት ሁነት ጠቅላይ ሚኒስትር ዶክተር አብይ አህመድ በሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ላይ ያቀረቡትን ዋና ዋና ሀሳቦች ይቃኛል። ጠቅላይ ሚኒስትሩ ከምክር ቤቱ አባላት ለተነሱላቸው ጥያቄዎች የሰጡት ምላሽና ማብራሪያ የሀገሪቱን የኢኮኖሚ አቅጣጫ፣ የሰላም ጉዳይ፣ የልማት ስራዎችና የውጭ ግንኙነት ሁኔታ ላይ ትኩረት ያደረገ ነበረ። ንግግራቸው በአጠቃላይ መንግስት ያለፈበትን ፈተናና ያሳየውን እድገት የሚቃኝ ነው። በኢኮኖሚው ዘርፍ የመንግስት ዋና ትኩረት የማክሮ ኢኮኖሚ ማሻሻያ መሆኑን ገልጸው የኢትዮጵያ ኢኮኖሚ ሪፎርም ከያዛቸው ዋነኛ ዓላማዎች መካከል አንደኛው የማክሮ ኢኮኖሚ ስብራትን ማረጋጋት ነው። ሁለተኛው የኢኮኖሚ አቅጣጫ ከግብርና መር ወደ ብዝሃ ዘርፍና ብዝሃ ተዋናይን በማሸጋገር ጥራት ያለው እድገት ማስመዝገብ ሲሆን ሌላኛው የኢትዮጵያን የዕዳ ጫና ማቃለል ነው ብለዋል። በዚህ ረገድ በሁሉም መመዘኛ በኢትዮጵያ መርቂ የኢኮኖሚ ስኬት ተመዝግቧል ሲሉም ተናግረዋል። መንግስት በዋጋ ግሽበት የሚስተዋለውን ችግር ለመፍታት የበጀት አስተዳደርን ማስተካከል እንደሚገባ በመገንዘብ ከብሔራዊ ባንክ ብድር ሳይወስድ ዓመቱን ማሳለፍ የሚችልበት ሁኔታ እየፈጠረ ይገኛል ነው ያሉት። በዚህም በኢትዮጵያ ለመጀመሪያ ጊዜ የዋጋ ንረት ወደ ነጠላ አሃዝ መውረዱን ጠቅሰዋል። የዋጋ ንረቱ ወደ 9.7 በመቶ ዝቅ ብሏል ነው ያሉት። የበጀት ዓመቱ ሲጀመር መንግስት 1.2 ትሪሊየን ብር ገቢ ለመሰብሰብ እቅድ የያዘ ሲሆን ባለፉት 6 ወራት ብቻ 709 ቢሊየን ብር ገቢ መሰብሰብ ችሏል ሲሉም ተናግረዋል። ይህም ትልቅ አፈጻጸም ቢሆንም ከሰሃራ በታች ካሉ ሀገራት ጋር ሲነጻጸር ግን አሁንም ብዙ መስራት እንዳለብን ያሳያል ነው ያሉት። ከውጪ አንጻርም መንግስት በ6 ወራቱ ለማውጣት ካቀደው ገንዘብ 48.5 በመቶ ብቻ ወጪ አድርጓል። በአጠቃላይ ባለፉት 6 ወራት በኢኮኖሚው ዘርፍ ሰፋፊ ውጤቶች መመዝገባቸውን ጠቅላይ ሚኒስትሩ በማብራሪያቸው ገልጸዋል። እንዲሁም በሰላምና ደህንነት ጉዳይ የሰላም ጥረቶች ቀጣይነት እንዳላቸው ገልጸዋል። ግጭቶችም በውይይትና በመካከለኛ መፍትሄ ማቅረብ ዘላቂ መፍትሄ እንደሚያመጣም አስታውቋል። ከዚህም በተጨማሪ የህግ የበላይነትን ማረጋገጥና የዜጎች ደህንነትን መጠበቅ የመንግስት ዋና ግዴታ መሆኑንም አስረድተዋል። ይህ አቀራረብ መንግስት በሀገር ውስጥ መረጋጋትን ማምጣት እንደ ቀዳሚ ግብ እየተመለከተ መሆኑን ያሳያል። በውጭ ግንኙነት ጉዳይ ኢትዮጵያ ከአጎራባች ሀገራት ጋር ከዓለም አቀፍ አጋሮች ጋር ያለው ትብብር እየተጠናከረ መሆኑንም ገልጸዋል። ይህም ትብብር ለንግድ፣ ለኢኮኖሚ እድገትና ለክልላዊ ሰላም አስፈላጊ ሚና እንዳለውም ጠቁመዋል። በሀገር ውስጥ በተለይ በትግራይ ክልል ጉዳዮች ዙሪያ በሰጡት ማብራሪያ በክልሉ አሁን አንጻራዊ ሰላም መኖሩን ጠቅሰዋል። የትግራይ ህዝብ ሰላምና ልማት ይፈልጋል ያሉት ጠቅላይ ሚኒስትሩ አሁን ካለበት ውጥንቅጥና አረንቋ በመውጣት ከሌሎች ኢትዮጵያውያን ጋር አብሮ መኖርና ማደግ የሚፈልግ ቀና ህዝብ መሆኑንም ገልጸዋል። ይህ ስልጡን ፖለቲካን በቅጡ የሚገነዘብ የታገለና ያታገለ ህዝብ እስከዛሬ የፖለቲካ መድረክ እንጂ የፖለቲካ ተዋናይ መሆን እንዳልቻለም አስረድተዋል። በዚህም የትግራይ ክልል ህዝብ በቀጣይነት ራሱን በአዲስ አስተሳሰብ በመቃኘት የፖለቲካ መድረክ ከመሆን ወጥቶ ወደ ተዋናይ መሸጋገር እንደሚገባውም ገልጸዋል። ለዚህም መደገፍ እንዳለበት አጽንኦት ሰጥተዋል። በአጠቃላይ ጠቅላይ ሚኒስትሩ ያቀረቡት ንግግር መንግስት በኢኮኖሚ ማሻሻያ፣ በሰላም ግንባታ፣ በልማት ማፋጠን ላይ ትኩረት ያደረገ መሆኑን ያመላክታል። ከዚህ በፊት የተጀመሩ ፕሮጀክቶች በቀጣይነት እንዲጠናቀቁና የህዝብ ተሳትፎ እንዲጠናከር ጥሪ አቅርበዋል። ይህም በአገር አቀፍ ልማት ሂደት የጋራ ኃላፊነት እንዳለ የሚያመላክት መልእክት ተብሎ ይታያል። ጠቅላይ ሚኒስትሩ የህዳሴውን ግድብ አስመልክተው በሰጡት ማብራሪያ ያለ 1 ብር እርዳታና ብድር ያሳካ መንግስት ፕሮጀክት አይሰራም ሊባል አይችልም። በህዳሴ ላይ 1 ብር እርዳታ ብድር ኢትዮጵያ አልወሰደችም። በጀግኖች ኢትዮጵያውያን ቁርጠኛ አቋም ጨክነው በጋራ ቆመው ስለሰሩ የተከናወኑ የጋራ ፕሮጀክት ነው ብለዋል። የቀይ ባህር ጉዳይን በተመለከተ ከምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ማብራሪያ ኢትዮጵያ በቀጠናው ያለውን ችግር በዘላቂነት እንዲፈታ ጥረት እያደረገች መሆኑን ገልጸዋል። ኢትዮጵያና ቀይ ባህር ለዘላለም ተነጣጥለው እንደማይኖሩ በመግለጽ ፍትሐዊ ጥያቄያችን በሰላማዊ በሰጥቶ መቀበልና በድርድር መርህ ምላሽ እንድታገኝ ጥረታችን ይቀጥላል ብለዋል። የኢትዮጵያ የቀይ ባህር ጥያቄ ፍትሐዊ ካልሆነ በዓለም ላይ ፍትህ የለም ያሉት ጠቅላይ ሚኒስትሩ የጊዜ ጉዳይ እንጂ መልስ ማግኘቱ አይቀሬ ነው ብለዋል። በአጠቃላይ ኢትዮጵያ በፈተናዎች መካከል ልማትን ለማፋጠን እየሰራች መሆኑን አመልክተው ዘላቂ ውጤት ለማምጣት ሰላምን ማጠናከርና የኢኮኖሚ መረጋጋት እንደ ዋና ተግባር አድርጎ
እንደሚቀጥል አብራርተዋል። ሁለተኛው የሳምንቱ አበይት ሁነት በጠቅላይ ሚኒስትር ዶክተር አብይ አህመድ የተመረቀው ሸበሌ ሪዞርትና የአይሻ 2 የነፋስ ኃይል ማመንጫ ፕሮጀክትን ይቃኛል። ኢትዮጵያ ከቅርብ ጊዜ ወዲህ በብዛ ኢኮኖሚ ግንባታ በትኩረት እየሰራችባቸው ካሉ ዘርፎች መካከል አንዱ ቱሪዝም ነው። በዚህም አዳዲስ የቱሪዝም መዳረሻዎች ልማትና የነባር መዳረሻዎች እድሳት በስፋት እየተከናወነ ሲሆን ይህም የቱሪስት ፍሰቱና የቱሪዝም ዘርፍ ለኢኮኖሚ የሚያበረክተው ድርሻ እንዲያድግ አስችሏል። በተያዘው ሳምንት በገበታ ለትውልድ መርሃ ግብር የተገነባውና የኢትዮጵያን የተደበቀ ውበት ለዓለም ያሳየው ሸበሌ ሪዞርት ተጠናቆ በጠቅላይ ሚኒስትር ዶክተር አብይ አህመድ ለምረቃ በቅቷል። ይህ ሪዞርት ከሶማሌ ክልል ርዕሰ መዲና ጅግጅጋ በ28 ኪሎ ሜትር ርቀት ላይ የሚገኝ ሲሆን 385 ሄክታር በሚሸፍን የተፈጥሮ ስጦታ ላይ ያረፈ ድንቅ ስፍራ ነው። ሪዞርቱ ከአካባቢው ምልክትና ባህል ጋር በተቆራኘ መልኩ የተኙ ግመሎች ቅርጽ ይዞ መገንባት ለየት ያለ የስነ ህንጻ ጥበብን የተላበሰ ያደርገዋል። ይህ የፈጠራ ውጤት ከሩቅ ለሚያዩ ሰው ህንጻ ሳይሆን የተፈጥሮ አካል ይመስላል። በተጨማሪም በታሪካዊ ሸበሌ ላይ መቆርቆሩ ንጹህ አየር ለመተንፈስና የውሃ ዜማ እየሰሙ መንፈስን ለማደስ ወደር የሌለው ምርጫ ያደርገዋል። የባህላዊና ዘመናዊ ጥበብ ቅኝት የሶማሌ ድንቅ ባህላዊ አርክቴክቸር ከዓለም አቀፍ የቱሪዝም ደረጃ ጋር ያጣመረው የሸበሌ ሪዞርት 8 ውብ መንደሮችንና 13.5 ኪሎ ሜትር ዘመናዊ የውስጥ ለውስጥ መንገዶችን አካቷል። በተመሳሳይ ሪዞርቱ ምግብ ቤቶች፣ ልዩ የባህል ማዕከል፣ ዘመናዊ የክብረ በዓላትና የስብሰባ አዳራሾች፣ የህፃናት መጫወቻ ስፍራዎችና የእግረኛ መንገዶችን የያዘ በመሆኑ እነዚህ የልማት ስኬቶች ኢትዮጵያን በቱሪዝም ዘርፍ በአፍሪካ ቀዳሚ መዳረሻ እንድትሆን ያስችሏታል። ኢኮኖሚያዊ ፋይዳው ይህ ፕሮጀክት የኢትዮጵያ ቱሪዝም ዘርፍ ወደ አዲስ ከፍታ የሚያሸጋግር ከመሆኑም በላይ ለአካባቢ ወጣቶች ሰፊ የስራ ዕድል በመፍጠር የቀጠናው የኢኮኖሚ ሞተር ሆኖ ያገለግላል። በተመሳሳይ በተያዘው ሳምንት የአይሻ 2 የነፋስ ኃይል ማመንጫ ፕሮጀክት የመጀመሪያ ምዕራፍ ግንባታ በጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ ተመርቋል። በምረቃ ስነ ስርዓቱ ላይ የጅቡቲው ፕሬዝዳንት እስማኤል ኦማር ጊሌ፣ የሶማሊያው ፕሬዝዳንት ሀሰን ሼክ መሐመድና የኢትዮጵያ ኤሌክትሪክ ኃይል ስራ አስፈጻሚ ኢንጂነር አሸብር ባልቻን ጨምሮ የፌዴራል መንግስትና የክልል ከፍተኛ ባለስልጣናት እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። ማመንጫ ፕሮጀክቱ 258 ሚሊዮን ዶላር በላይ በሆነ ወጪ በ2009 ዓ.ም ግንባታ የተጀመረ ሲሆን በፕሮጀክቱ የመጀመሪያ ምዕራፍ የ32 ተርባይኖች ተከላ፣ የ30 ሰራተኞች የመኖሪያ ቤቶችና የስዊች ያርድ እንዲሁም የማስተላለፊያ መስመር ግንባታ ስራዎች ሙሉ በሙሉ ተጠናቀዋል። የተመረቀው የአይሻ 2 የነፋስ ኃይል ማመንጫ ፕሮጀክት የመጀመሪያ ምዕራፍ በ32 ተርባይን 80 ሜጋዋት ኃይል እያመነጨ ይገኛል። የሁለተኛው ምዕራፍ ግንባታ ሲጠናቀቅ የዛሬን ጨምሮ 120 ሜጋዋት ማመንጨት አቅም ይኖረዋል። የማመንጫ ፕሮጀክቶች ታሪክ የተቋሙን ኢንጂነሪንግና ኮንስትራክሽን ቢዝነስ ዩኒቲ በአማካኝነት ለመጀመሪያ ጊዜ በአይሻ ቁጥር 2 የነፋስ ኃይል ማመንጫ ፕሮጀክት ላይ ተሳትፏል። በዕለቱ ጠቅላይ ሚኒስትሩ ባስተላለፉት መልእክት ታሪካዊ የሆነው የአይሻ 2 የነፋስ ኃይል ማመንጫ ፕሮጀክት በይፋ መርቀን ለአገልግሎት አብቅተናል። በሶማሌ ክልል የሚገኘው የግዙፍ ፕሮጀክት የኃይል ዋስትናን የማረጋገጥ ፕሮጀክታችን አንድ የማዕዘን ድንጋይ ነው። ፕሮጀክቱ ዓመታዊ የኃይል ማመንጨት አቅሙ 467 ጊጋዋት በሰዓት ሲሆን ዘመናዊ ቴክኖሎጂን በመጠቀም ለተረጋጋ የኃይል አቅርቦትና ለቴክኖሎጂ መራሽ ኢኮኖሚ ግንባታ ከፍተኛ ሚናን ይጫወታል ብለዋል። የአይሻ ፕሮጀክታዊ መልክዓ ምድራዊ አቀማመጥ ከምስራቅ አፍሪካ ቀዳሚ የነፋስ ኮሪደርነቱን ያለፈ ጠቀሜታን አስገኝቷል። ለጎረቤት ሀገራት ያለውን ቅርበት ለኢትዮጵያ የምስራቅ አፍሪካ የኃይል ንግድ ማዕከል ለማድረግ ለተቀመጠው ግብ መሳካት በተግባር የተረጋገጠ ትልቅ እመርታ ነውም ሲሉ አክለዋል። በመደመር መርህ የኢትዮጵያን ሰፊ የተፈጥሮ ጸጋ ወደ ጋራ ሀብት በመለወጥ የአፍሪካን ቀንድ በአካልና በኢኮኖሚ ይበልጥ ለማስተሳሰር ቁርጠኝነት አለን ብለዋል። ሶስተኛው አበይት ሁነታችን የአፍሪካ ዲፕሎማሲ መዲና የሆነችው አዲስ አበባ የምታስተናግዳቸው አህጉራዊ ሁነቶችን ይቃኛል። አፍሪካ እድሎቿን በመጠቀምና ፈተናዎቿን በማለፍ መንገድ ላይ በሆነችበት በዚህ ወቅት ኢትዮጵያ 2 ወሳኝ አህጉራዊ ሁነቶችን ታስተናግዳለች። 39ኛው የአፍሪካ ህብረት የመሪዎች ጉባኤ የካቲት 7ና 8 ቀን 2018 በህብረቱ ዋና መቀመጫ አዲስ አበባ ይካሄዳል። የዘንድሮ መሪ ሀሳብ በአፍሪካ የውሃ ደህንነት ንጽህና አጠባበቅ ላይ ትኩረቱን አድርጓል። ዘላቂ የውሃ አቅርቦትና ደህንነቱ የተረጋገጠ የንጽህና አጠባበቅ ስርዓት፣ ዘላቂ ልማት፣ አካታች እድገት፣ ጤናማ ማህበረሰብና ጠንካራ ስነ ምህዳርን መገንባት፣ የተፈጥሮ ሀብት ዘላቂ አጠቃቀምንና የዜጎችን የኑሮ ሁኔታ ማሻሻል ከአጀንዳ 2063 ግቦች ጋር
የተሳሰረ መሆኑ ተገልጿል። የመሪዎች ጉባኤ በመሪ ሀሳቡ በጥልቀት በመምከር የተለያዩ የውሳኔ ሀሳቦችን ያስተላልፋል ተብሎ ይጠበቃል። ከመሪዎቹ ጉባኤ አስቀድሞ 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት ስብሰባ የካቲት 4ና 5 2018 ዓ.ም ይካሄዳል። 51ኛው የአፍሪካ ህብረት ቋሚ ኮሚቴዎች ስብሰባ ከጥር 4 22 ቀን 2018 በአዲስ አበባ ተካሂዷል። በስብሰባው የህብረቱ ተቋማት አመራሮች፣ የህብረቱ አባል ሀገራት አምባሳደሮችና ዲፕሎማቶች ተሳትፏል። ስብሰባው የካቲት 4ና 5 2018 ዓ.ም ለሚካሄደው 48ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት ስብሰባ እንዲሁም የካቲት 7ና 8 ቀን 2018 ለሚከናወነው 39ኛው የህብረቱ የመሪዎች ጉባኤ የሚቀርቡ ረቂቅ አጀንዳዎች ላይ መክሯል። ኮሚቴው በ2026 የአፍሪካ ህብረት መሪ ሀሳብ ላይ ምክረ ሀሳቦችን አቅርቧል። የኮሚቴው መደበኛ ስብሰባ ለዋናው ጉባኤ እንደ ይፋዊ ዝግጅት ስብሰባ የሚያገለግል ነው። አፍሪካ ህብረት የመሪዎች ጉባኤ ማግስት ሌላኛው በኢትዮጵያ የሚካሄደው 9ኛው የአፍሪካ ቢዝነስ ፎረም ነው። የቢዝነስ ፎረሙ የካቲት 9ና 10 2018 ዓ.ም በአዲስ አበባ የሚካሄድ ሲሆን የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ኢሲኤ ከአፍሪካ ህብረት ኮሚሽንና ሌሎች ባለድርሻ አካላት ጋር በመሆን ሁነቱን አዘጋጅተውታል። የአፍሪካ ቢዝነስ ፎረም በአፍሪካ የልማትና የኢኮኖሚ እድገት ጉዳዮች ላይ ትኩረትን በማድረግ በየዓመቱ የሚካሄደው ከፍተኛ አህጉራዊ የምክክር መድረክ መሆኑን የኢሲኤ መረጃ ያመለክታል። በፎረሙ ላይ የአጋርነት ኢንቨስትመንት መጠንን ማሳደግ፣ በተለይ የመንግስትና የግል የተቀናጀ የፋይናንስ አቅርቦትን ጨምሮ የተለያዩ የፋይናንስ አማራጮችን ማስፋት በሚቻልባቸው ሁኔታዎች ላይ ይወያያል። የወጣቶች የኢኖቬሽን ስራ የሚያስተሳስር የአፍሪካ የወጣቶች አይበገሬነት ትራንስ ከፋይናንስ አቅርቦት ይፋ ሆኗል። በኢሲኤ የበለጸገ የመንግስትና የግል ዘርፍ የፋይናንስ ቃል ኪዳኖች ትግበራ የሚከታተልና የሚቆጣጠር ስርዓትም በፎረሙ ላይ ይፋ ሆኖ ወደ ትግበራ ይገባል። ለ2 ቀናት በሚቆየው ሁነት ላይ የአፍሪካ ሀገራት መሪዎች የምክክር መድረኮችና የባለሙያዎች ውይይት ይደረጋል። አነስተኛና መካከለኛ ኢንተርፕራይዞች፣ የፈጠራ ባለሙያዎች፣ ሀብቶችና የፋይናንስ አቅራቢዎች ጋር የሚገናኝ አውደ ርዕይም ይካሄዳል። ሁነቶቹ ቃል ኪዳኖችን ወደ ተጨበጡ የኢኮኖሚ ፕሮጀክቶች ለመቀየር አስተዋጽኦ እንደሚያደርጉም ተመላክቷል። ከአህጉራዊ ሁነቶች ባሻገር የባለብዙ ወገን መድረክ የሆነው የአፍሪካና የጣሊያን ጉባኤ የካቲት 6 2018 ዓ.ም በአዲስ አበባ ይካሄዳል። የአፍሪካ ጣሊያን ጉባኤ ካለፈው ታሪካዊ ግንኙነቶች እያደገ ከመጣው የኢኮኖሚ ትብብርና የጋራ ፈተናዎች የመፍታት ቁርጠኝነት አኳያ በአፍሪካና ጣሊያን መካከል አዲስ የትብብር ምዕራፍ የሚከፍት እንደሆነ ታምኖበታል። ኢትዮጵያ አህጉራዊ ሁነቶችን በማዘጋጀት በአፍሪካ ዲፕሎማሲ ውስጥ ጸንቶ የሚቆይ የመሪነት ሚናዋን እንዲሁም የአህጉራዊ ምክክር የባለብዙ ወገን ውይይቶችና ስትራቴጂካዊ ሀሳቦች የሚንሸራሸሩበት ማዕከልነቷም ጎልቶ የሚያሳይ ነው። የአፍሪካ ዲፕሎማሲ ማዕከል የሆነችው አዲስ አበባ በኮሪደር ልማትና በከተማ ማዘመን ስራ በፍጥነት እየተለወጠች ሲሆን የሁነቱ ተሳታፊዎች ከስብሰባው ባለፈ የመዲናዋን አዲስ መልክ የመመልከት እድል ያገኛሉ። ኢትዮጵያ ሁነቶችን ለማስተናገድ ዝግጅቷን አጠናቃ እንግዶቿን በመጠባበቅ ላይ ትገኛለች። የሳምንቱ አበይት ሁነቶቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን።